የኢትዮጵያ የባህር በር ባለቤትነት ጥያቄ ታሪካዊነትን ከመልክዓ ምድራዊነት፣ ህጋዊነትን ደግሞ ከፍትሃዊነት ተጠቃሚነት ጋር ያሰናሰለ ነው። በሕዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትር ተስፋዬ በልጅጌ እንደገለጹት ጥያቄው ጠንካራና ምክንያታዊ መሰረት ያለውም ነው። ኢትዮጵያ በቀይ ባህር ዳርቻ የተወለደች የተፈጠረች ሀገር ናት። ኢትዮጵያ ቀይ ባህር ጋር ያላት ግንኙነት ተፈጥሯዊ፣ ታሪካዊ እናም ህጋዊም ነው። ዛሬ ኢትዮጵያ ከቀይ ባህር አክሰስ ጋር በተያያዘ የምታነሳቸው ጥያቄዎች ታሪካዊ መሰረት አለው፣ ተፈጥሯዊና መልክዓ ምድራዊ እውነታ አለው፣ ህጋዊ መነሻ ህጋዊና ፍትሃዊነትም ጉዳይ የያዘ ነው በውስጡ ማለት ነው። ኢትዮጵያ በተፈጥሮ ሀብቷ ራሷን መቀየር እንዳትችል ኢትዮጵያ ቀይ ባህርን አክሰስ አድርጋ የበለጠ ስቴብልና የተረጋጋች ሀገር እንዳትሆን የሚሰሩትና የሰራ አካል ነው ብየማ አምናለሁ ማለት ነው። ባለፉት 3 አስርት ዓመታት የባህር በር ጉዳይን ማንሳት እንደ ተንኳሽነት የሚቆጠርበት አደገኛ ትርክትን በመስበር ወሳኝ የምክክርና የንግግር አውድ እንዲፈጠር ተደርጓል። ጠቅላይ ሚኒስትር አብይ አህመድ የኢትዮጵያን የባህር በር ባለቤትነት ጥያቄ ይፋ ካደረጉበት ጊዜ ጀምሮ የሕዝብ ተወካዮች ምክር ቤት በሕዝብ ለሕዝብ ግንኙነትና ተያያዥ ጉዳዮች ላይ ሰፊ ስራዎችን ሲያከናውን ቆይቷል። የሕዝብ ተወካዮች ምክር ቤት አንዱና ዋናው ቁልፍ ስራ የኢትዮጵያን ብሔራዊ ጥቅም ማስከበር ነው። ይሄ ጉዳይ በሀገር ውስጥ የኢትዮጵያውያን እንዲሆን በውጪ ደግሞ ኢንተርናሽናል ኮሚኒቲው እንዲረዳና በኢትዮጵያ ጎን እንዲቆም ስፔሻሊ አፍሪካውያን ወንድሞችና እህቶች ደግሞ አፍሪካውያን ወንድሞችና እህቶችን ለመጉዳት ሳይሆን በጋራ ለማደግና ለመበልጸግ ይሄ ሙቹዋል ቤኔፊትን ለማረጋገጥ የተያዘ አጀንዳ እንደሆነ እንዲታወቅ ሰፊ ስራ እየሰራን እንገኛለን። የባህር በር አለመኖር በሀገር ኢኮኖሚ ላይ ከፍተኛ ጫና እያሳደረ ነው ያሉት ሚኒስትሩ በየዓመቱም ኢትዮጵያ ለወደብና ሎጂስቲክስ አገልግሎት ብቻ ከ1.5 እስከ 2 ቢሊዮን ዶላር ወጪ ለማድረግ መገደዷን ተናግረዋል። ይህም በወጪና ገቢ ንግድ ዓለም አቀፍ ተወዳዳሪነትን እንዲሁም በጠቅላላው የእድገት ጉዞ ላይ ትልቅ አሉታዊ ተጽዕኖ ማሳደሩን አስገንዝበዋል። ይሄ ታሪካዊ መነሻ ለአፍሪካ ወንድሞቻችንን ለማስረዳት ለዓለም ማህበረሰቡ ለማስረዳት ለዲፕሎማቲክ ኮሚኒቲው ለማስረዳት በጣም ጠንካራ የአርጊውመንታችን መቆሚያ ይሆናል ማለት። ለምሳሌ አንዳንድ ቦሊቪያና ፔሩ ተመሳሳይ ጥያቄ ነበራቸው፣ ተመሳሳይ ኢሹ ነበራቸው በመካከላቸው። ብራዚልና ፓራጓይ ተመሳሳይ ኢሹ ነበራቸው። አፍሪካ ላይ እንኳን ብንወስድ በማሊ ሴኔጋልና አይቨሪ ኮስት ኮት ዲቯር ተመሳሳይ ኢሹ ነበራቸው። ይሄንን ፈቷል። ይሄንን ታሪካዊ በአንድ በኩል በሌላ በኩል ደግሞ ፍትሃዊና ህጋዊ የሆነውን ጥያቄ ዲፕሎማሲያዊ በሆነ መንገድ ማሳካት እንችላለን። በምንም አይነት የፖለቲካ ልዩነት የትውልድን ጥያቄ አሳልፎ መስጠት እንደማይገባ የገለጹት ዋና ተጠሪ ሚኒስትሩ ተስፋዬ በልጅጌ ለብሔራዊ ጥቅምና ፍላጎት መከበር በትብብር መቆም እንደሚያስፈልግ አስገንዝበዋል። ኢትዮጵያ ለወደብ እና ለተያያዥ የሎጂስቲክስ አገልግሎቶች በየዓመቱ ከ1.5 እስከ 2 ቢሊዮን ዶላር ወጪ ትከፍላለች። ስንት ትምህርት ቤቶችን ይሰራልን ነበር? ስንት መንገዶችን ይሰራልን ነበር? ስንት ሆስፒታሎችን ይሰራልን ነበር? ስንት የኤሌክትሪክ ማመንጫ ሌላ ተጨማሪ ግድቦችን ይሰራልን ነበር? የወጪ ገቢ ንግዳችን ላይ ራሱ የሆነ ከፍተኛ ጫና የሚፈጥር ነገር እንደሆነ ስለሆነ ነው። የባህር በር ጥያቄ ለኛ ኢኮኖሚያዊ ሉዓላዊነትና ነጻነትን ማረጋገጫ፣ ሀገራዊ ደህንነታችን አስተማማኝ እንዲሆን ማድረጊያ፣ የኢትዮጵያ እድገት፣ የኢትዮጵያ ብልጽግና፣ የኢትዮጵያ ከፍታን ከሚወስኑ ቁልፍ ብሔራዊ ጥቅሞችና ናሽናል ኢንተረስቶች ውስጥ አንዱ ነው። የኢትዮጵያ የባህር በር ባለቤትነት ጥያቄ የኢኮኖሚያዊ ሉዓላዊነትን በማስከበር እድገትና ብልጽግናን ከሚወስኑ ቁልፍ ብሔራዊ ጥቅም ጉዳዮች ውስጥ አንዱ ነውም ተብሏል።